ጄዲ ቫንስ እጅግ በርከት ያሉ ተማሪዎች ዲፖርት ሊደረጉ እንደሚችሉና ኢትስ ኖት ኢን ዘ ቤስት ኢንትረስት ኦፍ ዩናይትድ ስቴትስ ሲሉ ተደምጠዋል። ምን ያህሎቻችሁ ዲቪ ሎተሪ ኢሊጂብል ያልሆኑ ወር ደግሞ ዲቪ ሞልተው ወደ አሜሪካን ሀገር መሄድ የማይችሉ ሀገራትን ታውቃላችሁ? እንደምታውቁት እንግዲህ ከዚህ ቀደም በነበረው አካሄድ እጅግ በጣም በርካታ ሀገራት ያለምንም ሊሚቴሽን ወደ አሜሪካን ሀገር በዲቪ ሎተሪ መሄድ ይችሉ ነበረ። ከሆነ ጊዜ በኋላ ግን አሜሪካ የተሰባጠረ የማህበረሰብ ክፍል እፈልጋለሁ፣ ስለዚህ ከፍተኛ የሆነ or ደግሞ ሃይ ሌቭል ኦፍ ኢሚግራንት ያለባቸው ሀገሮች or ደግሞ ከፍተኛ የሆነ ስደተኞች የመጡባቸውን ሀገሮች የመቀነስ ሲስተም ውስጥ ገብታ እንግዲህ አንዳንድ ሀገራትን ከዚህ ሲስተም ሪሙቭ አድርጋለች or ደግሞ ኤክስክሉድ አድርጋለች ማለት ነው። ሶ በለስ ቀንቶን እንግዲህ ኢትዮጵያውያን በዚህ ቅነሳ ውስጥ አልተካተትንም። that's good news። ስቲል እንግዲህ እስከ 2026 ባለው የዲቪ ሎተሪ እድል ተጠቃሚዎች መሆን ችለናል ማለት ነው። ለወደፊት የሚሆነውን ነገር አብረን የምናይ ይሆናል። እስካሁን ግን we are still eligible ማለት ነው፣ መሙላት የምንችልበት እድል ነው ያለው ማለት ነው። ቀደም ብዬ እንደነገርኳችሁ እንግዲህ አንዳንድ ሀገራት ከዲቪ ሎተሪ ፕሮግራም ተሰርዘዋል፣ መሄድ አይችሉም ማለት ነው። እነኛ ሀገራት እነማን ናቸው የሚለውን በሚቀጥለው ቪዲዮ ተከታትለን እንመለስ። So you're wondering why countries are excluded from the diversity visa lottery? Because the United States is trying to get a diverse set of immigrants to the United States. So the United States excludes people who come from countries with high levels of immigration. Countries such as Nigeria, Philippines, Mexico, Bangladesh, China, El Salvador, Haiti, Brazil, Vietnam, South Korea, Pakistan, India, Mexico. All of those countries are countries with high levels of immigration to the United States. All other countries that can apply for the diversity visa lottery have low levels of immigration to the United States. So now you know. የአሜሪካው ቫይስ ፕሬዚዳንት ኦር ምክትል ፕሬዚዳንት በአሜሪካን ሀገር በሚገኙ ዩኒቨርሲቲዎች የሚማሩ ተማሪዎችን በተመለከተ የሰጡት ምላሽ እጅግ በርካቶችን እያነጋገረ ይገኛል። ጄዲ ቫንስ እጅግ በርከት ያሉ ተማሪዎች ዲፖርት ሊደረጉ እንደሚችሉና ኢትስ ኖት ኢን ዘ ቤስት ኢንትረስት ኦፍ ዩናይትድ ስቴትስ ሲሉ ተደምጠዋል። እጅግ በጣም በርካቶችን አነጋግሯል። ይህ ጉዳይ እንግዲህ ጄዲ ቫንስ ላውራ ጋር በነበራቸው ኢንተርቪው or ደግሞ ቃለ መጠይቅ ለተጠየቁት ጥያቄ እንዲህ ሲሉ መልሰዋል። I think we'll certainly see some people who get deported on student visas if we determine that it's not in the best interest of the United States to have them in our country. So yeah, I don't know how high that number is going to be, but you're going to see more people. ጋዜጠኛዋ ላውራ ከጄዲ ቫንስ በነበራት ቆይታ ከጥያቄዎቿ መካከል ከፍተኛ የሆነ ታክስ የሚከፈልባቸው ትልቅ ዩኒቨርሲቲዎች ጠባጫሪ ከሆኑ ሀገራት የሚመጡ ተማሪዎች ናቸው የሚማሩት። ከቻይና እና ከተለያዩ ሀገራት የሚመጡ ጠባጫሪ ከሚባሉ ሀገራት የሚመጡ ተማሪዎች ይማሩባታል። ይህ ደግሞ የአሜሪካ ፈርስት አፕሮችን የሚጋጭ ነው። የአሜሪካውያን ልጆችን እድል የሚጋፋ ነው። ይህ እንዴት ሊሆን ይችላል ስትል ጄዲ ቫንስን ጠይቀዋለች። ጄዲ ቫንስም እንግዲህ በምላሹ እጅግ በጣም ብዙዎችን ባነጋገረ መልኩ አዎ ልክ ነሽ፣ እጅግ በጣም ከበርካታ ፎሬን ካንትሪስ የሚመጡ ተማሪዎች በጣም ውድ በሚባሉና በጣም ትልቅ በሚባሉ የዩኒቨርሲቲዎች እየተማሩ ይገኛሉ። በዚህ ምክንያት ደግሞ እጅግ በጣም በርካታ የሚባሉ አቅም ያላቸው አሜሪካውያን እድሉን እያገኙ አይደለም። ምናልባት ይህ ለናሽናል ሴኩሪቲ or ደግሞ ለብሔራዊ ደህንነት ብዙም የሚያሰጋና መጥፎ የሚባል አይደለም። መጥፎነቱ ለአሜሪካውያን ልጆች ነው። ምክንያቱም ደግሞ አቅም ያላቸው እነኚህ አሜሪካውያን ልጆች እድሉን አግኝተው እንኳን እንዳይማሩ ስፓቱ ወይም ደግሞ ቦታው በእነኚህ ፎሬን ተማሪዎች እየተያዘባቸው ነው። ስለ ጉዳዩ መለስ ብለን የምንመለከትና ውሳኔ የምናስተላልፍ ይሆናል ሲሉ በአጽንኦት ምላሻቸውን ሰጥተዋል ማለት ነው ጄዲ ቫንስ። We have 1.1 million foreign students studying in the United States. Do you think it's truly an America first approach when U.S. universities that get billions in total from the federal taxpayer rely so heavily on foreign students, including foreign students from adversary countries like China? I think it's a real problem, and it's something that we're certainly looking at, Laura. To your point, a lot of these foreign students, most of them pay full freight. And so sometimes what you have at an elite university, right, like a Columbia or a Harvard, you have a well-qualified middle-class American kid from the heartland who doesn't get a spot in these universities because some Chinese oligarch who's paying $100,000 a year takes up that spot. So it's not just bad for national security, it's bad for the American dream for a lot of kids who want to go to a nice university and can't because their spot was taken by a foreign student. It's certainly something we're looking at. ጄዲ ቫንስ በነበራቸው ቆይታ በርዝራይት ሲቲዝንሺፕን በተመለከተም አንዳንድ ምላሾች
አስተያየቶችን ሰጥተዋል ማለት ነው። እንደሳቸው ግንዛቤ አንድ ሰው ለቫኬሽን ኦር ደግሞ ለረፍት ወደ አሜሪካን መጥቶ በአሜሪካን ሆስፒታል ቢወልድ ልጁን ዜግነት ያሰጠዋል ማለት አይደለም። ይህ ጉዳይ የትም ሀገር ላይ ይደረጋል ብዬ አላምንም ሲሉ ጉዳዩን በሰፊው ለማብራራት ሞክረዋል ጄዲ ቫንስ። If you come here on vacation and you have a baby in an American hospital, that baby doesn't become an American citizen. If you're an illegal alien and you come here temporarily, hopefully, your child does not become an American citizen by virtue of just having been born on American soil. There's a very basic principle in American immigration law that if you want to become an American citizen and you've done it the right way, and the American people and their collective wisdom have welcomed you into our national community, then you become a citizen. But temporary residents, people who come in here whether legally or illegally and don't plan to stay, their children should become American citizens. I don't know any country that does that or why we would be different. ጄዲ ቫንስን እንደተመለከታችሁት የኢሚግራንትን ወር ደግሞ ስደተኞችን በተመለከተ ያላቸውን ጠንካራ አቋም እዚህ ጋር ለማስተላለፍ ሞክረዋል። እንግዲህ አሜሪካኖች ስፔሻሊ አሁን ያለው አስተዳደር እጅግ በጣም ስደተኛ ጥል የሆነ አስተዳደር መሆኑን በተለያዩ አጋጣሚዎች ለማሳየት እየሞከረ ይገኛል። ኢቭን እንግዲህ በከፍተኛ የሆነ ክፍያ ከፍለው ወደ ዩኒቨርሲቲ የሚገቡ ተማሪዎችን ለማባረር ያለውን ተነሳሽነት እንደተመለከታችሁት ነው። አሜሪካኖች እየተበደሉ ነው፣ ከፍተኛ ታክስ ከፋዮች እየተበደሉ ነው። ስለዚህ ይህ ደግሞ የሆነው ስደተኞች ወደ ሀገራችን መጠው ያን ቦታ ያን ስፓት ስለያዙ ነው በሚል አይነት በጣም የሚያሳዝን አቋም ይዘው መጥተዋል ማለት ነው። አሜሪካ ወዴት እየሄደች ነው? አስተዳደሯስ ደግሞ ምን ያህል ይህን ጉዳይ እስከ መጨረሻው ያስኬደዋል? ተቀባይነት ያገኛሉ የሚለውን ነገር እንግዲህ እየተከታተሉ የማሳውቃችሁ ይሆናል ማለት ነው። እስካሁን አብራችሁ የነበራችሁት ከሳሚ ቲዩብ ጋር ነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ቻናላችን እጅግ እያደገ ነው። ጠንከር ያሉ መረጃዎችን እንዲሁም ደግሞ ሰበር መረጃዎችን ይዤላችሁ የምመለስ ይሆናል። ሁላችሁንም ወዳችኋለሁ። ሰላም ሁኑልኝ።